ከሷ ከተለየሁበት ጊዜ ጀምሮ ሸይጣንም ስራውን መስራት ጀመረ። በቃ ወደ ሃይማኖቷ ወደ ክርስትና መመለሱ አይቀርም፣ አንተ ብቻህን ወደ ሀገርህ ትሄዳለህ እያለ ሹክም ይለኛል። ግራ ገባኝ። ምን ማድረግ እችላለሁ? በዚህ ሰው በማላውቅበት ሀገር ውስጥ የት ልሂድ? ምንስስ ልስራ? በዚህ ሀገር ውስጥ ነፍስ ምንም ዋጋ ያላት አትመስልም። በጥቂት ገንዘብ ብቻ አንዱን ነፍሰ በላ ቀጥረህ የምትፈልገውን ሰው ማስገደል ትችላለህ። ፈራሁኝ። አሰቃይተዋት ያለሁበትን ማረፊያ ብጠቁማቸውስ ብዬ፣ ተከታትለውም በጨለማ ቢደፉኝስ ብዬ በሬንም ከውስጥ ዘጋው። እስከ ጠዋት ድረስ በፍርሃት ተውጬ በዚያው ነጋብኝ። ጠዋትም ላይ ልብሴን ቀይሬ ወጣሁኝ። በሩቅም ሆኜ የቤታቸውን አካባቢ መቃኘት ጀመርኩ። ነገር ግን በሩ ዝግ ነበር። ቆሜ መጠባበቅ ያዝኩኝ። ብዙም ሳልቆይ በሩ ሲከፈት አየው። 3 ወጣቶችና አንድ ጎልማሳ ሰው ሲወጣ ተመለከትኩኝ። እነዛ 3 ወጣቶች የደበደቡኝ ሰዎች ናቸው። ከሁኔታቸው ወደ ስራ የሚሄዱ ይመስላል። እንደገና በሩን ዘጉና ቆለፉት። እዚያው ጠበቅኩኝ። የባለቤቴን ፊት ናፈቀኝ። ሆኖም ግን አልተሳካልኝም። ላያትም ላገኛትም አልቻልኩም። በዚህ ሁኔታ ላይ ሰዎች ከስራ እስኪመለሱ ድረስ ለሰዓታት ቆየው። በመጨረሻም ደከመኝና ወደ ማረፊያ ክፍሌም አመራው። ከተለየኋትም በ3ኛው ቀኔ በህይወት ስለመኖሯም ተጠራጠርኩኝ። አሰቃይተዋት ገድለዋትም ይሆናል የሚል ስሜት አደረብኝ። ምናልባት ገድለዋት ወይም ሞታ ከሆነ በአካባቢው ላይ የሆነ እንቅስቃሴ ይኖር ነበር። ለለቅሶና ለመጠየቅ ሰውም አይጠፋም ነበር። ምንም ነገር ባለማየቴ በህይወት ትኖራለች የሚል ተስፋ አደረብኝ። በቅርቡም አገኛታለሁ ብዬ አሰብኩኝና ተጽናናው። በ4ኛው ቀን በማረፊያ ክፍሌ ውስጥ ታግሼ መቀመጥ አልሆነልኝም። በሩቅ ሆኜ የቤቱን ሁኔታ መከታተል ያዝኩኝ። እንደተለመደው ወጣቶቹ ከአባታቸው ጋር በመሆን ለስራ ሲሄዱ ተመለከትኩ። የተመኘሁት ነበር። ወዲያው በሩ ተከፈተ። አሻግሬም የባለቤቴን ፊት አየሁኝ። ወደ ግራና ቀኝ ትመለከታለች። ፊቷ ቀልቷል፣ ቆዳዋም በልዟል፣ ልብሷ በደም ተጨማልቋል። በጣም ጎድተዋታል። ሁኔታውም አስደነገጠኝ፣ አሳዘነችኝ። ፈጠን ብዬ ወደ በሩ ቀረብኩኝ። በቅርበት ሆኜ ለረጅም ጊዜ ተመለከትኳት። ፊቷ ቆሳስሏል፣ ከእጅና እግሯም ደምም ይፈሳል። ልብሷም ተበጣጥሷል። እራፊ ጨርቅ ብቻ ነው የሚታይባት። እግሯ ደግሞ በሰንሰለት ታስሯል። እጇም እንዲሁ በሰንሰለት ወደ ኋላ ታስሯል። ሳያትም አለቀስኩ። ራሴንም መቆጣጠር አልቻልኩም ነበር። ድምፄን ከፍ አድርጌ ጠራኋት። ስጠራት ወደ እኔ ዞረች። ስቃይዋን እየቻለችና ህመሟን እየተቋቋመች ኻሊድ ሆይ ስማኝ አለችኝ። ኻሊድ፣ ስለ እኔ አታስብ። እኔ በቃሌ እንደጸናሁ ነኝ። ከእርሱ በስተቀር ሌላ አምላክ የሌለ በሆነው አላህ መሰክራለሁ። አላህ ሱብሓነሁ ወተዓላ መሰክራለሁ። አሁን እኔን የሚያገኘኝን ስቃይ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ሰሃቦችና ታቢዖችን ካገኘው አንጻር ምንም ማለት አይደለም። ኻሊድ ሆይ በእኔና በቤተሰቦቼ መሃል አትግባ። አሁን ቶሎ ሂድ። እዚያው ክፍል ሆነ ጠብቀኝ። ኢንሻአላህ እመጣለሁ አለችኝ። ነገር ግን ዱዓ ማብዛቱን እንዳትረሳ፣ የሌሊት ሰላት አብዛ አደራ አለችኝ። ውስጤም በቁጭት እየነደደ ትቻት ሄድኩኝ። ቀኑን ሙሉ ክፍሌ ውስጥ ሆኜ ስጠብቃት ዋልኩኝ። መምጣቷን እየናፈኩኝ ቆየሁኝ። ተጨማሪ ቀን አለፈ። 3ኛ ቀንም እንዲሁ አለፈ። መሸ። በዚህ ሁኔታ ላይ ያለሁ ድንገት የክፍሌ በር ተንኳኳ። ደነገጥኩኝ። ማን ይሁን? ማን ነው የሚያንኳኳው? በጣም ፈራው። በዚህ እኩለ ሌሊት ሰዓትስ ማን ነው የሚመጣው? ቤተሰቦቿ ያረፍኩበትን ቦታ አውቀው ሊገድሉኝ መጥተው ይሁን? በሴኮንዶች ቅጽበት ብዙ ነገር ውስጤ ተመላለሰ። የሞትን ፍርሃትን ፈራሁ። በመካከላችን ያለው ርቀትም የጠበበ መሰለኝ።
የሞት ሞቴን ማን ነው አልኩኝ። እኔ እገሌ ነኝ ክፈትልኝ። ረጋ ያለ የባለቤቴ ድምፅ ነበር። ክፍሌ ተስፋዬ በብርሃን ተሞላ። በሩን ከፈትኩላት። ቆሳስላለች፣ ተጎሳቅላለች። ቁና ቁና እየተነፈሰች ወደ ውስጥ እንደገባች በል ቶሎ እንሂድ እንውጣ አለችኝ። በዚህ ሁኔታሽ ላይ ሆነሽ ወዴት አልኳት። ዝም አለችኝ። ልብሴን መሰብሰብ ጀመርኩ። እሷም ወደ ልብስ ሻንጣዋ ዞረች። ልብሷን ቀየረች። ሂጃቧን እና አባያዋን ለበሰች። ወጣንና ታክሲ ተከራየን። የዛለ ሰውነቷን መሸከም አቅቷት ራሷን የታክሲው ወንበር ላይ ጣለች። ምስኪን። ቀድሜ ተሳፈርኩ። ለሹፌሩም ወደ አየር ማረፊያ ውሰደን አልኩት። የተወሰኑ የሩሲያ ቋንቋን ቃላትን ስለለመድኩኝ እንደምንም ገጣጥሜ ነገርኩት። ባለቤቴ ግን አይሆንም ወደ አየር ማረፊያ እንሂድ ብላ ተቃወመች። ወደዚያች መንደር እንሄዳለን በማለት የቦታውን ስም ጠራች። ለምን እንደሆነ ጠየኳት። ማምለጥ አለብን። ልክ ነህ አለችኝ። ሆኖም ግን ቤተሰቦቼ ከቤት ማምለጤን ሲያውቁ ቀጥታ ወደ አየር ማረፊያ በመሄድ ያፈላልጉናል። ያ እንዳይሆን ወዳልኩ ከተማ እንሂድ አለችኝ። ወዳለችው ትንሽ ከተማ ደረስን። እዚያ ወረድን። ከዚያ ደግሞ ሌላ መኪና ይዘን ወደ ሌላ ከተማ፣ ቀጥሎም ወደ ሌላ ትንሽ ከተማ፣ በመጨረሻም አንዲት ዓለም አቀፍ የአውሮፕላን ጣቢያ ወዳላት ከተማ ደረስን። እዚያም ደርሰን ወደ ሀገራችን ለመመለስ ትኬት ቆረጥን። የበረራችንም ቀን ይዘገይ ስለነበር ክፍል ተከራይተን ቆየን። በቤት ውስጥም ሆነን የመረጋጋት ሁኔታ ስናገናኝ እና ደህንነት ሲሰማን ባለቤቴ አባያዋን አወለቀች። ሰውነቷን ተመለከትኩ። ያ አላህ፣ እንዴት አይነት ጭካኔ ነው! ሴት ልጅን እንዴት በዚህ መልኩ ያሰቃያሉ! ፍርሃትና ድንጋጤ ወረረኝ። ደም ያልነካው የሰውነቷ ክፍል የለም። የሰውነት ቆዳዋም እዚህም እዚያም ቆስሏል፣ ደም ቋጥሯል፣ ጸጉሯ ተንገላቷል፣ ከንፈሯ በልዟል። እስቲ ምን እንደተፈጠረ አጫውቺኝ አልኳት። ገጠመኟንም ማውጋት ጀመረች። ቤት እንደገባን ከቤተሰቦቼ ጋር ቁጭ አልኩኝና ማውራት ጀመርን። ይህ ልብስ ምንድነው አሉኝ። የሙስሊሞች ልብስ ነው። ሰልም ያለው አልኳቸው። አብሮሽ ያለው ሰውዬ ሳሉኝ። ባለቤቴ ነው አልኳቸው። ከዚህ ሰውዬ ጋርም ተጋብቻለሁ ብዬ እውነቱን ነገርኳቸው። ይህማ አይሆንም መሆንም የለበትም አሉኝ። ታገሱኝ እንጂ የሆነውን ልንገራችሁ አልኳቸው። ታሪኬን ከመጀመሪያ እስከ መጨረሻ ነገርኳቸው። ከዚህ ይዞኝ የሄደው ሰውዬ እንዴት መጥፎ ስራ ላይ ሊያሰማራኝ እንደነበረ አጫወትኳቸው። እንዴት እንዳመለጥኩና አንተንም እንዴት እንዳገኘሁ አወራኋቸው። የውስጣቸውንም ነገሩኝ። ሙስሊም ከምትሆኚ ሴተኛ አዳሪ ሆነሽ ብትቀሪን መርጥ ነበር። አክለው ማስጠነቀቁኝ። ከእንግዲህ ወዲያ ከዚህ ከክርስቲያን ቤት ሊወጣ የሚችለው አስክሬንሽ ብቻ ነው አሉኝ። ከዚያም ያዙኝና አሰሩኝ። ቀጥለውም አንተን ለመደብደብ ብለው መጡ። ሲደበድቡ ሰማ ነበር። እኔ ደግሞ ታስሬያለሁ። አንተን ስታመልጣቸው ተመልሰው መሳደብና እኔን ማነወር ጀመሩ። ከዚያ ወጡና ሰንሰለት ገዝተው ተመልሰው አሰሩኝ። በአለንጋም ይገርፉኝ ጀመር። በየቀኑ ከአስር በኋላ ጀምረው እስክንተኛ ድረስ ይደበድቡኛል፣ ያሰቃዩኛልም። ጠዋት ላይ ወንድሞቼና አባቴ ወደ ስራቸው ይሄዳሉ። እናቴ ደግሞ በቤት ውስጥ ስራ ትጠመዳለች። ቤት የምትቀረው ትንሿ እህቴ ብቻ ናት። 15 ዓመት ይሆናታል። ትመጣና ትስቅበኛለች። ለእኔ የእረፍት ጊዜ የሚባለው ይኸው ነው። ሌላው ቀርቶ እንቅልፍ የምተኛው ራሴን በሳትኩበት ሁኔታ ውስጥ ብቻ ነው። ራሴን እስክስት ድረስ ይገርፉኛል። በዚያውም እንቅልፍ ይወስደኛል። ከእኔ የሚፈልጉት ነገር ቢኖር ከሃይማኖቴ እንድመለስና ወደ ክርስትና እንድገባ ብቻ ነው። ሊያሳምኑኝና ሊመልሱኝ አልቻሉም። ከዚያም በኋላ ትንሿ እህቴ ትጠይቀኝ ጀመር ለምን የእናትና የአባቴን የአያቶቼን ሃይማኖት እንደተውኩ። ሁኔታዎችን ዘርዝሬ ያጫወትኳት። ላሳምናት ብዙ ሞከርኩ። ስለ አላህ ሱብሓነሁ ወተዓላ አንድነት፣ ስለ እስልምና እምነት ምንነትና ስለ ሌላም በእርግጥም እያመነች መጣች። አሳዘንኳትም በአላህ ፍቃድ። ቀጥሎም ተስፋ ሳልቆርጥ ባደረግኩት ጥረት ስለ እስልምና ግልጽ እየሆነላት መጣች። በሂደት አንድ ቀን በሚገርም ሁኔታ መለወጧን አየሁኝ። አሁን ተረድቼሻለሁ። አንቺ እውነት ላይ ነሽ። የያሽው እኔም ሊይዘው የሚገባ እውነተኛ ሃይማኖት ነው። እንደውም እረዳሻለሁ አለችኝ። እንግዲያውስ ልትረጂኝ ካሰብሽ ከባለቤቴ ጋር የምገኝበትን ሁኔታ አመቻችልኝ አልኳት።
በሆነ ቀን የቤቱ ጣራ ላይ ወጥታ ወዲህ ወዲያ ስትቃኝ አንተን ስትሄድ ተመለከተች። የዚህ አይነት ሰው አይቻለሁ ብላ አካላዊ ገጽታህን ነገረችኝ። እኔም ከገጽታው በመነሳት አወቅኩህ። አሁን እሱ ራሱ ነው አልኳት። ካየሽው ዝም ብለሽ በሩን ብቻ ከፍተሽልኝ ተይ፣ እኔ አናግረዋለሁ አልኳት። በእርግጥም በሩን ከፈተችውና ላናገርህ ቻልኩኝ። በሁለት ሰንሰለት ታስሬ ስለነበር ወጥቼ ላናገርህ አልቻልኩም። ቁልፎቹ ደግሞ ወንድሜ እጅ ነው ያሉት። የሶስተኛዋ ቁልፍ ከቤቱ ምሰሶ ጋር የታሰረ ነበር። የዚህ ቁልፍ እህቴ እጅ ላይ ይገኛል። ሽንት ቤት ሲሄድ የምትፈታልኝ እሷ ነበረች። ይህ ሁሉ እንዳላመልጥ ነበር ያኔ ሳገኝህና እዚያው የተከራየነው ክፍል እንድትጠብቀኝ ስነግርህ ታስሬ ነበር። እህቴን ለማሳመን ብዙ ጣርኩኝ። በመጨረሻም ሰለመችልኝ። ከኔ በላይም መስዋዕት ለመክፈል ወሰነችና ከቤቱ እንዳመልጥ ረዳችኝ።